ኢትዮጵያ በአፍሪካ ቀንድ ያላት ስልታዊ ቦታ በሁለት ትላልቅ ፈተናዎች ተከቧል። በአንድ በኩል የቀይ ባህር የደህንነት መቃወስ፣ በሌላ በኩል ደግሞ ወደብ አልባ መሆን የሚያስከትለው የኢኮኖሚ ድቀት ነው። የፖለቲካ ተንታኞች ይህን መንታ ተጋላጭነት ይሉታል። የኢትዮጵያን የባህር በር ጥያቄ ከፍላጎት ባለፈ የህልውና ጉዳይ ቢያደርገውም ሂደቱ ግን በባዳና በባንዳ አካሄዶች የተተበተበ ሆኖ ዘመናትን የዘለቀ ጉዳይ ሆኗል። ይሄ ሬድሲ አካባቢ ይሄ ባብኤል መንደብ ደግሞ አሁን ከየመን ሲቪል ዋር ጋር በተያያዘ ከፍተኛ የሆኑ ኢሌጋል የሆኑ ኃይሎች የተከማቹበት አካባቢ ነው። በተለይም ደግሞ በኢራን የሚታገዘው ሁቲ የሚባለው ኃይል የሚቆጣጠረው አካባቢ ነው። ስለዚህ ይሄ ጦርነት እየሰፋ ከሄደና ስምምነት ላይ መድረስ የማንችል ከሆነ በሬድሲ አካባቢ ያለውን እንቅስቃሴ በሁቲ አማካኝነት ሊዘጋ የሚችልበት ሌላ ሴናሪዮ ሊፈጠር ይችላል። ይሄ ተዘጋ ማለት ደግሞ እኛ የምንጠቀመው የጅቡቲ ኢምፖርት ነው፣ ሬድሲ አካባቢ ነው፣ በባብኤል መንደብ በኩል የሚመጣ ነው። እዛ አካባቢ ተዘጋ ማለት ምንም አይነት በውድ እንኳን እስካሁን እያስመጣናቸው ያሉ ነገሮች መምጣት የማይችሉበት አይነት ሁኔታ ሊፈጠር ይችላል ማለት ነው። ይሄ መንታ ተጋላጭነት ለሀገራችን ይዞ የሚመጣበት አይነት ሁኔታ አለ። አሁን ካለውም እየደረሰን ያለ የኢኮኖሚ ክራይሲስ አለ። እንደገና ደግሞ ወደ ቀይ ባህር የሚሳብ ከሆነና የባብኤል መንደብ ስትሬት እንደ ሆርሙዝ ምናልባትም ሌላ ክራይሲስ የሚያጋጥመው ከሆነ የበለጠ ተጨማሪ ወይም ደግሞ መንታ ተጋላጭነት ሊደርስብን ይችላል ማለት ነው። የዓለም ንግድ የደም ስር የሆነው ቀይ ባህር ዛሬ የሀያላን ሀገራት ፍላጎት ማሳያና የጂኦፖለቲካዊ ሽኩቻ ማዕከል ነው። በዚህ ታላቅ የውሃ ዳርቻ ላይ ቦታ ማጣት ደግሞ ኢትዮጵያን ትልቅ ዋጋ እያስከፈለ ነው። አገራት አሁን የውሃ ምንጮችን ለመቆጣጠር ረዥም ርቀት ይሄዳሉ። ደሴቶችን ለመቆጣጠር ረዥም ርቀት ይሄዳሉ። ይሄ ምን ያሳየናል? ጂኦግራፊያዊ ሁኔታዎች ለሀገራት አቅም ማደግ መጎልበት ትልቅ አስተዋጽኦ ያደርጋሉ ማለት ነው። የባህር ተደራሽነትን ትኩረት አድርጎ መስራት የኢትዮጵያን አቅም በከፍተኛ ደረጃ ሊያሳድግ የሚችለው አንዱ የባህር ተደራሽነት ነው። እስካሁን ባለው ሁኔታ ኢኮኖሚያችን ኦፍኮርስ ማደግ ችሏል። ኢኮኖሚ ማሳደግ ተችሏል። ከተሞቻችንን ማዘመን እየቻለን ያለበት ሁኔታ አለ። ነገር ግን ከዚህ የተሻለ መስፈንጠር ካለብን፣ ወደ ውጭ መመልከት ካለብን የባህር በር ማግኘት ብዙ ችግሮቻችንን የምንፈታበትን እድል ይሰጠናል ብዬ አስባለሁ። ኢትዮጵያ በአካባቢው የሚገባትን ስልታዊ ቦታ መያዝ ካልቻለች የኢኮኖሚ ነፃነቷን ለማረጋገጥ የምታደርገው ጥረት ፈታኝ ይሆናል። በመሆኑም ይህ የባህር በር ጥያቄ ከንግድ ትርፍ ባለፈ ሀገሪቱ በሉዓላዊነቷ ላይ የሚቃጡ ስጋቶችን ለመመከት የምትጠቀምበት የብሔራዊ ደህንነት ምሰሶ ተደርጎ የሚወሰድ ነው። አንድ ሀገር የባህር በር አላት ማለት አሁን ካለችበት የኢኮኖሚክ እድገት በተጨማሪ ወደ ከ20 እስከ 30% ተጨማሪ እድገት ማግኘት ትችላለች ማለት ነው። ስለዚህ አሁን የሀገራችንን ከወሰድ ነው ላለፉት 30 እና ከ30 በላይ ዓመታት ባህር በር አልባ ሆነን ቆይተናል። ስለዚህ የኢኮኖሚ እድገታችን ላለፉት 30 እና 40 ዓመታት ከ20 እስከ 30% ተገጥቷል ማለት ነው። ስለዚህ ሙሉ በሙሉ ደግሞ የወጭና የገቢ ንግዳችን ዲፔንደንት የሆነው ሌሎች በሚሰጡን የወደብ አክሰስ ነው። ይሄ የወደብ አክሰስ ደግሞ እነሱ በሚፈልጉበት ሰዓት ኦፍ ኮርስ በአግሪመንት የምንፈራረማቸው ነገሮች እንዳሉ ሆነው አስፈላጊ በሆነ ጊዜ ለወደብ የምንከፍለውን ኪራይ የመጨመር ወይም ደግሞ አስፈላጊ የምንላቸውን አንገብጋቢ የምንላቸውን ምንድነው ሸቀጦች በወቅት እንዳናስገባ የማድረግ በምንፈልገው ጊዜ እንዳናስገባ የማድረግ እንደዚህ የመሳሰሉ ነገሮችን ኢቭን ሳንጨምር ከ20 እስከ 30% የሀገራችን እድገት ይገታል ማለት ነው። እናም አሁን ላይ የሚታየው የባህር በር የማግኘት ጥረት የንግድ አማራጭ ፍለጋ ብቻ አይደለም። ይልቁንም የኢትዮጵያን ብሔራዊ ደህንነት በጽኑ መሰረት ላይ ለመገንባት የሚደረግ ስልታዊ ጉዞ እንጂ